ግላፍ ላይ ዊን እንውሰድ። እዚህ ጋር ጭገራ ምቀኛ ተሸክሜ ምኑን አሸንፋለሁ? አየር ይዛል ምቀኛ ሰው ነገርኩ። እንኳን የኔን አየር አይደለም የዚች ቲክቶክ የሰማይ አላህ የሚያወርደውን ዝናብ የአላህ ረህመት ይይዙታል ብያችሁ ነበርኩ ባለፈው። ዝናብ እንዳይዘንብ ለዚች ምድር ድርቅ ዋናው ተዋናዮች ምቀኞች ናቸው። ምቀኛ አየር ይይዛል አልኩ እኮ አያችሁ። የኔ ሪስክ ጊፍት ለመስጠት እኮ አይደለም፣ የጊፍት ምናምን አይደለም እኮ ታው የኔን ጊፍተር የአላህ ረህመት ይሄም የወርደውን ዝናብ እንዳይዘንብ ያደርጉታል። ለዚች ምድር ጠንቅ ናቸው ምቀኞች። ከምቀኛ አላህ ይጠብቃቸው። እኔ ይሄን ዱዓ ማድረግላቸው ወላሂ አላህ ከምቀኛ ይጠብቃቸው። በቃ ይሄን ብቻ ነው ዱዓ ማድረግላቸው። እንደዚህ አይነት ግዙፍ ጊፍተር ተሸክሜ ኧረ እባክህ ግላፍ ልቀቅልኝ እያልኩት ግላፌን ይዞ ሄደ። እያያችሁ ነው ሁላችሁ። ጊፍተሬ ከወጣ በኋላ መጥቶ ግላፍ ይሰጣል። ከምቀኛ አላህ ይጠብቃችሁ። ምቀኛ መጥፎ ነው። ምቀኛ እድሜያችሁን ይበላል። ምቀኛ ርዝቃችሁን ይይዛል። ምቀኛ እዚህ ምድር ላይ ዝናብ እንዳይዘንብ ያደርጋል። ምቀኛ መጥፎ ነው። ከምቀኛ ራቅ ወንድሜ። እኔ እውነቴን ነው የምላችሁ ወላሂ። እኔን ምክር ተቀበሉ። ምቀኛ በጣም መጥፎ ነው። እኔ ስለማቅዶ ተቀበል። እኔ የምልህን ምክሬን ተቀበል። ይኸው ለሽንፈቴ ምክንያት ማን ነው? ከሱ በላይ ማቀርብልህ ሪዝን አለ? 4000 ሰው ፊት ለፊት 10 ግላፍ አለኝ ብሎ የጻፈ ያለው እሱ ነው ራሱ። ከሞጣ ጋር የምንገጥመው ጌም ላይ ስራ አይደለም ሰውዬ። ጀሃነም ውስጥ ብትሆን ወጥተህ መስጠት አለብህ ሐቄን። ጊፍት ብትሰጠኝ አስመሰልከው እንዴ? ነፃ ነው እኮ አማና ነው እኮ አንተ ጋር ያለው። የኔ ሐቅ ነው እኮ አስቀምጥልኝ ብዬ የሰጠሁህ የኔ ነው እኮ መሰጠኝ። ጊፍት አይደለም። ለምን ጊፍት አልሰጠኝም ብል ያንተ ነው። ያ ጊፍት አይደለም የጠየቅኩህ፣ ሐቄን አማና ያስቀመጥኩት። የእሱ አይደለም ይሄ ሱዴሲ የሚባለው አይደሉ። ባይ ዘ ዌይ አይ አም ቬሪ ሃፒ። ያ እኔ ከመሰለ ሻሩካን ሰው ንዴት አይገባም። በጣም ኢሞሽናል እየሆናችሁ ያላችሁ ሰዎች ያላችሁ ምናምን ነገር ኖ ፕሮብሌም ጀስት ለነገሩ እንጂ እኔ ሜምበር ያልሆናችሁ ሜምበር ሁኑ። በሰላም ነው። እንዳንተ አካውንቴ መዘረፍ አለበት። እኔ ነኝ አንተ ጋር መምጣት ያለብህ፣ አንተ እኔ ጋር መምጣት ያለብህ። አንቺም ልታስወጪኝ እኔም ጌሜል የተሰላጡ ሰላስወጣ በአንተ የተነሳ ቀባጥረህ ያስጠመድከኝ ጌሜ እንደነገሌውን እንደዛሬ መተ ሰላሚኔ እናቱ ሰላሚና ምንድን ነው የሰጠሽኝ? ወይኔ ፊሎጊ ብታይ
አንተ መተህ ይዛለታ። ስለዚች አህያ ባታወራ ኖሮ በንጋታው ያ ይሄ ሁላ ጣጣ ባልመጣብኝ ነበረ። አንተ ወረኛ አነካኪ፣ አንተና ቡላላ የምትባሉ ሰውዬ እዚህ መታችሁ ተው ጌሜ ደርሷል ብዬ 1 ወር በሙሉ ከሰው ጋር አልገናኝም አልጣላም ብዬ 16 ሰዓት ሲቀረው ከዚች ከሙጃ ጋር አነካክታችሁ ምንም ባላረኩት ሳምሪ ላስ mal bitte hör auf lass bitte ያ አንተ ሙጃ አንተ ኦኮቴ ሀራው አንተ ነህ ጉድ ያረከኝ አንተ ነህ ይሄው ላጣጣ ያመጣብኝ አንተ አያጅቡ የሚባል 1 ወር በሙሉ ሳልሳደብ ከሰው ጋር ሳልጣላ ያ በመጨረሻ ያቺ ዲቦራ የምትባል ሴትዮ አሸነፈች። መጡና እዚህ ጄዝቼ የበሰበሰች ሴትዮ ስም አነሱ። ያ የዛለት ለከፉኝ። ተለክፌ ዋልኩ ይኸው ተለክፌ ዋልኩ። የስራህን ይስጥ። አንተም ተሸነፍክ፣ እኔም በዚህ ሙጃ አህያ አሁን አሸነፍኩ እያለ ያወራል። ይሄ ኦኮቴ ኮልሚ ጂጂ ለምንድን ነው የምደውልልህ? ፕሪንስዬ ይሄ ሙጃ ፕሪንስዬ ብትይኔ ቆንጆ ሰላሚና የኔ እናት ሰላሚናዬ ቴንክ ዩ ሶ ማች ማማዬ። ማንሽ ግን እኔ እኮ ይገርመኛል። ማን ልበል የኔ እናት? አንቺ ደግሞ ዛሬ በጠዋቱ መተሽ እዚህ ጋር የምትባርኪኝ አቦ ቀንሽ ይባረክ። ደስ ስትይ እውነትም ማን ልበልሽ? ማንሽ እናት የተባረክሽ ከዚህ ሁላ 600 ሰው ያ አስበሽ አልመሽ ጊፍት ምሰጪኝ ማንሽ? አንድ ሰው ከ618 አንድ የተባረከች ያ 2 ሳምርዬ ፕሪንስ ማናችሁ እናንተ ሁለታችሁ? አትሳደቢ ናጣ ሲያዩ ራሱ ባዶ ቂጥ ነገር ነው። ናጣንተ ሳምሪ ብሎክ አድርጋችሁ። እኔ ምክርሽን የምር ከልቤ ነው የምወደው። እስቲ እግዚአብሔርም ላይ ድሮ ዩቱብ ላይ ነው የምታውቂኝ። አሁን እኮ አልመክርም። አሁን እመክራለሁ እንዴ? አሁንማ መቀጥቀጥ ነው ያዝኩትኝ። እዚህ ቲክቶክ ላይ ከመጣሁ እኮ ምክሩም ቀርቶ ፉክክር ነው ያዝ ነው። ያ አይ ኖ ፌበንያ አይነው አውቃለሁ። ኦኬ ቴንክ ዩ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ቴንክ ዩ ተባረክልኝ ማማዬ። ሰው የሚጠቅመውን ነገር ይይዛል፣ የማይጠቅመውን ነገር ይተዋል። ትክክል ነው። እኔም እንደዚህ እህቶች አሉኝ ሲያወሩ ሲናገሩ ሲቆጡ በማዳመጣቸው ነው። ወንድሞችም አሉኝ። እኔ በነገራችን ላይ የሚገርማቸው ነገር አሁን እንዲያውም ይመስለኛል እንደው ታጥቦ ጭቃ አይሁን በማለት ነው እንጂ ብዙ ኢትዮጵያኖች ወደ ዩቱብ ከመጡ በኋላ እከታተላለሁ፣ አዳምጣለሁ። ምክንያቱም አንደኛው ቋንቋም የራሴ ቋንቋ ስለሆነ በደንብ ይገባኛል። ከሌላ ሁለተኛ ቋንቋ ከጀርመንኛውም ከእንግሊዝኛውም እና በደንብ ይገባኛል። እና አንዳንድ ጊዜ ዋው እንደዚህ አይነት ጥሩ ሴቶች አሉ እንደዚህ እና ምን አለ እንደዚህ አይነት ቴክኖሎጂ በፊት በነበረ እላለሁ። ሰላምዬ ቴንኪዩ ማማዬ፣ ቴንኪዩ እናቴ፣ ቴንኪዩ እግዚአብሔር ይስጥልኝ። ተባረኪልኝ ማማዬ፣ እውነትን ሰላምዬ ተባረኪ። እና እንዲህ ላለው ፋስት እነዚህ ሰዎች ከመጡ ገና 5 ዓመት 6 ዓመት ምናምን ቢሆናቸው ነው እና
እንዲህ ላለው ምን አለበት እነዚህ ሰዎች ከድሮ ጀምሮ በነበረው እኛ እግዚአብሔርን ካለ ምክር ነው ያደግነው፣ ካለ ምንም እርዳታ ነው ያደግነው የሚባል መዋሸት አይደለም። ትምህርት ቤት ነው፣ ጥናት ነው ከሚመክረን ማለት ቤተክርስቲያንና ያው አንዳንዴ ቤተክርስቲያንም ትልቅ ፓወር አለው። እምነት ትልቅ ፓወር አለው። ሙስሊም ብትሆኑ ክርስቲያን ብትሆኑ ማለት ነው። በእኛ ጊዜ ነው ብላችሁ ሲቀጥል ደግሞ ቤተሰብ ነው። የዚህ ያለ የሰለጠነ ቤተሰብ ውስጥ አይደለም እኔ ያደግኩት። ያ በጣም ከትምህርት ጋር ቅሩኝነት ያለው በትምህርት ተማሩ የሚል እንጂ ሌላ ነገር ላይ ብዙ እንትን አይደሉም። እና በጣም ፍሪ ናቸው የኔ ቤተሰቦች። በነገራችን ላይ በጣም ፍሪ የሆነ ቤት ውስጥ ነው ያደግኩት። ያም ጥሩ ለእኔ ጥሩ ሆኖኛል። ግን አሁን ግን እናንተ በጣም ብዙ አማራጭ አላችሁ። በተለይ ወጣቶች አይስወር የፈለገ ራስ ምታት እንኳን ቤዛችሁ ጀስት ጉግሊት በቃ ጉግሊት በቃ ጉግሊት ከጉግል ጋር አሁን ደግሞ ቻጀቤት ይመጡላችኋል። ቻጀቤትን ትጠይቋላችሁ። ቁጭ ነው የምታደርግላችሁ። እና ጋይስ የምትጎዱበት ጊዜ አይደለም የአሁኑ ወጣቶች። እኛ ድሮ ሂሳብ ራሳችን ደምረን ራሳችን ቀንሰን ራሳችን አካፍለን ራሳችን እኩል አድርገን ምናምን ነው የነበረው ስቃይ በጭንቅላታቸው ነበረው። ዛሬ እናንተ ካልኩሌት አላችሁ፣ የሚረዳችሁ ብዙ ማቴሪያሎች አሉ፣ ቴክኖሎጂ ያዘጋጀላችሁ እና ግን ጥፋቱ ግን የሚበዛው አሁን ነው። ለዚያውም እርዳታ አላችሁ፣ በጣም እርዳታ አላችሁ። በጣም ትልልቅ ሞቲቬቶች አሉ። በሴትም ብትሉ ስሜት ውስጥ ይገባል። ትርጉሙን ሳታውቅ ሙዚቃ የዓለም መግባቢያ አይደል? ተግባባል። እኔ በህይወቴ ትርጉሙን ሳላውቅ የምሰማው የሱዳን ሙዚቃዎች ነው። የሱዳን ነሺዳዎች፣ ሙዚቃዎች በጣም ደስ ይሉኛል። እንደ ሀገር ቤት ደግሞ ቋንቋውን ሳልችል ደስ የሚለኝ ትግረኛ ነው። ባይዘው በተለይ መኮንን በርታ እናም እንዴት ነህ? ቤታ በጉሮቶባት ነው እካካም ስትፈልጉ ነው እንዴ ሰላም የምትሉኝ? ወረመሰች እካካም ጆሮ ላይ አይደል እንዴ ዘጋው እያወራው። I'm not your second choice. God damn it. choice ስማ እንዴት ናችሁ ማሮቼ? ተጠፋፋን ግን ማርያምን እኔ ብዙ ጌም እየተጫወቱ ነው። ማርያምን ይኸውልህ እኔ ሰሞኑን ጌም እየተጫወትኩ አይደል? እናንተ ምን ሆናችሁ ነው? እየጠየኳን ነበር። ጌመሮች እየመረጡ ነው ምናምን አሉ። ምርጫ ላይ ነው። እግዚአብሔር ትናንት ሻንቆም አልገባህም? አዎ ትናንትና እንትን ነው ሚቲንግ ነበረብኝ። ያኛው ኢንተርናሽናል ሚቲንግ የምሬን ነው። ኢንተርናሽናሉ እና ደግሞ ያንን ነገር አቋርጬ ምናምን ላይቭ ስገባ ምናምን ገባ ልክ አይመጣውም። በጣም ከትላልቅ ሰዎች ጋር ነበረ። ለዛ ይገባኛል። ኢቭን ያንን ማሲሞ ዲዩቲውን ያሳያችሁ ኮታ አላረ እሱ አርግ። አንቺ ቤታ አቤት አየሻቸው እንዴ ልብሶቼ እና ሪከርድ ላይ ሌላ ላታይ ነበረ። ሰው ፍሌክስ ታረጋለ ብሎ ይኔት እንጂ አሳይ ነበር ስትሉ አዎ ታውኩት። እንትን ማለት ያው ሌላ ነገር እንዳይመስልና ምኪ በተስማምቷለሽ። አንተስ እሺ ሀታ ግን ማለት ነው የሆነ ነገር ፊት ያልሰፋም ቀላ ብያለሁ፣ አምሮብኛል ይላል ማለት እሺ። ሌሎቹ ምን አንተስ ተስማምቷል? ገና ከዚህ በኋላ አልኩሽ እኮ እያማረብኝ ሸንቀጥቀጥ እያልኩ እያማረብኝ ምናምን ነው። አቆሙልኝ ኮመንት ላይ ልንገራችሁ። ሊያሳብዱኝ ነው እንዴ? ምን ሆናችሁ ነው? ዲያቢባ ነርቬን ነው ቁጣቸውን እየገለጹልሽ ነው። አይኖ ግን ምን ሆኖ ነው ዛሬ እንዳለ በልብ ቤታኛሻለን ይላሉ። ምን ተፈጥሮ እኔ ራሱ ለጆሰፍ ጌታ ምስክሬ ነው። ምን ሆኖ ነው እንዴ? የማችኋል እንዴ? ምን ሆናችሁ ነው እንዴ? ገብርኤልን ግራ አጋቡኝ። ምን ተፈጥሮ ነው? በእርግጠኝነት የሆነ ሰው ነው የጻፈው። ስፓም አድርገውታል። በቃ እየደጋገሙ ገና በቃ አሁን ሸንቀጥ እያልን አሁን አረጋ ቢባ ታውራበት ወርቱ እንጀምራለን። እስኪ ታውራ ደግሞ ታውራ እስኪ እሷ አውሪ አቢባዬ
ኢትዮጵያ ያሉ ጌመሮች ጌም ባይገቡም ችግር የሌለባቸው እንደኛ ፍራግመንት ስለሌለባቸው ነው። ቤታ የህይወት ፍራግመንት የቤት ኪራይ ፍራግመንት እናንተ ጋላሪ ብቻ የዕለት ሁለት እሑድ ትገባላችሁ፣ ጋላሪ ታስሞላላችሁ። ሳምንቱን ሙሉ ባትገቡ ፍራግመንት ስለሌለባችሁ ችግር የለም። እኛ ግን አንድ ቀን ከቀረን አንድ ቀን ከቀረን ፍራግመንት አንድ ፍራግመንት ሉዝ እናደርጋለን። አንቺም ብቻሽን እኮ ነሽ በማለቴ አሁን ልትወልጂ እኛ ብዙ ነን። ቤታ አቤት ምንድን ነው ፍቅር ያዘሽ እንዴ? ኧረ እኔ አልያዘኝም። ቢይዘኝ ምን አለበት? እኔ አልያዘኝም። እናንተ ይዛችሁ ያብጣል። አትንኪው እንዴት እንደሆነ ወይኔ ፍቅር። ለዚህ መድኃኒቱ ልንገርሽ ለዚህ መድኃኒቱ ኤርሚ ነው። አታስብ። እኔ ጨው በውሃ አድርጊ ነው ያለው። እኔ ምን ማር ወይ ምናምን ተቀቢው ዛሬ አልገባም እንጂ ኤርሚ ቢኖር መድኃኒቱ ነበር። ወተትም እኮ አሪፍ ነው ቤታ፣ ወተትም አሪፍ ነው። ወተት ምን ታደርጋለህ? ፊትን ይቀባል። ኧረ ባለ ትዳር አለ ሀቢባ፣ ባለ ትዳር ናት እንዴ? ወተት እኛ ምን አለ? ወተት እኮ ነው ወተት። ኧረ ባለ ትዳር ነው። ባለ ትዳር ነኝ እንዴ? ወተት እኮ ነው ያለኛ እንዴ? አንተ ግሪን በርግጬ ከካም ለወጣ ነው አይልም እንዴ? ግሪን በርግጬ እያስካው ኔትወርክ እንትን ያለው አንቺ ቤት ብንሆን አሪፍ ነበር እንዴ? ምን ሆነ ነው? ቆይ ሰውየው ኔትወርክ ነው ግን ብሏል። ሰሞኑ ግን ተስማምቶታል ነው ዱባይ ሽርብትን ሲላል ነበር እንዴ? እንዴት አይስማማውም? እሺ እሱስ ተስማ። እሺ እነዚህ ፍራይዴዎች ሌሎቹ ምን ሆኖ ነው የማይገቡት ነበር? ነው እንገባለን እኮ አንተ ቤቢ ላይ ነው የምትጮቱ ስንመጣ። አረ እኔ እግዚአብሔርን በቤቢ ላይ እኔ እኮ ይስማማኛል በሁለቱም ምን ጫወቱ። በቃ ምርጫ እግዚአብሔር ምርጫ ስለሌለኝ በቃ ምርጫ የለኝ። ምን ላድርግ? ቤት አስተውለሽ ከሆነ ግን ጌታን በጣም ጌሙ እንትን እያለ እኮ እንዳለ ቤቢ ላይ ነው ማለት በጣም እያስጠላል እኮ። እሺ ይኸውልህ ስማ፣ እኔ አሁን ለምሳሌ ስንሄድ ምርጫ የለኝም። አሁን በቤቢ ላይ አሁን ካልተጫወትኩኝ ሌላ ሰው ደግሞ የሚጫወት የለም። ከማን ጋር እንጫወትሽ ንገረኝ። ቅጣት ጌሙኛ እንቀጣቀጥ ነው እንዴ? አም ቬሪ ሶሪ። በጣም ከባድ የሆነ አሁን ከባድ የሆነ ስልክ አውርቼ መጥቼ ነው። ችግር የለም። ስሙ ሲሪየስ ግን ቤታ አንድ ነገር ልንገራችሁ። አቢባ ፍራይዴ ስሙኝ፣ እግዚአብሔርን የምሬ ነው። አንዴ ቤታ ስልክሽን አስቀምጪ። ሲሪየስ ሆናችሁ እንድትሰሙ ይፈልጋል። ይቅርታ አስቸኳይ ነው። ሁሌ ቁም ነገረኛ እናንተ እኮ ቁም ነገረኛ ሰው ቲክታክ ላይ የለም። ቀጥል። እሺ ንገረን ሀቢባ። አንቺ ደግሞ ሞር እንትን ላይ ወሬ ላይ ስላለሽ ጥሩ ነው። ልንገራችሁ። እሺ ጆይ የኔ እናት የሆነ እኛን አስቁመ እንደዛ ነው። አንሰማምሽ። ንገረን አሁን ንገረን ቶሎ። ምን ልትለም የሆነ ቻሌንጅ ተሰጥቶኛል። እሺ እግዚአብሔርን እውነቴን ነው የምነግራችሁ። ምን አይነት ቻሌንጅ? ቻሌንጁ አሁን እኔ 114 ኪሎ ነኝ። ገና ሳይጀምሩ ቪዲዮ ፖስታለሁ፣ ግን ቪዲዮውን የምፖስተው ቻሌንጁ የሚጀመርበት ቀን ላይ ነው እና አዋድ ነኝ ቻሌንጅ የሰጠኝ ከ114 ኪሎ 95 ኪሎ በ3 ወር ውስጥ ከገባው ማለት ነው። እባክሽ አትሳቂ ከልቤ። ቀጥል። ይቅርታ ቀጥል። 20 ኪሎ ለመቀነስ 20 ኪሎ ማለት ነው በ3 ወር ውስጥ። እሺ የራሴ ኒውትሪሽን ቀጥሮልኛል። ቁርስ፣ ምሳ፣ እራት የሚያመጡልኝ ገባ አይደለ? ኒውትሪሽን ተቀጥሯል። ደሜ፣ ፋት መጠኔ ምናምን እያንዳንዱ ነገር አሁን ይለካል። ከዛ ፋት መጠኔ በ3 ወር ውስጥ 90 ኪሎ ማለት ነው። ከ114 90 ኪሎ በ3 ወር ውስጥ ከገባው የ8 ሚሊዮን ብር ቢዋይዲ መኪና ይገዛልኛል። አረባሽ የማኔሙት እና 2 ሚሊዮን ፎሎ ተጋና ቆርጦም እንዴ አቆርጦ አንተ ይኸውልህ ከዚህ በኋላ ለ3 ወር
ከቁርስ ውጪ ምንም እንዳበላ በበላ እዚህ ጋር ባየ እግዚአብሔርን የምሬን እኮ ነው። የማን ይሙት እስቲ እግዚአብሔር ይመስገን። ኢየሱስ ምስክሬ ነው። ሻንቁ ምንድነው ታዲያ? ለምን ትበላለህ? 3 ወር ባትበላት ምንም ጾምን አታረግ። ሀቢባ ምን ታስቢያለሽ? እኔ እኮ በቁም ነገር ነው የማወራችሁ እኮ በጣም እግዚአብሔር ጌታን የመረኝ እኮ ነው። በቀን አንዴ ብላ በቃ ቀንስ ምግብ በ3 ወር ውስጥ እኮ ናሆም ትችላለህ። በትክክል ከተከታተልክ ትችላለህ። አረ እግዚአብሔር ነው ኖርማል ነው። 2 ወር ይበቃል። ጌታ ደግሞ ማለት ነው መኪናውን ራሴ ከአዋድ ጋር ሄጄ ራሴ ቻይና ወይ ዱባይ ነው ራሴ ሄጄ ገዝቼ ይዤው መጣ። በኢየሱስ ክርስቶስ ዋው አረ ሰማይ ልንገርህ ነው ጌታ ልምከርህ በደንብ የሚቻል ነገር 2 ወር በቂ እግዚአብሔር ለምን አረ 3 ወር እንኳን 3 ወር ችግር የለም። አዎ በቃ ስማኝ ልንገርህ ቤታ እውነቴን እኮ ነው ባይዘው አንቺ እንደቀልሽ ምን 40 ኪሎ ይጨምራል። ለምን ምጨምር እንኳን ሊቀንስ ቀርቶ አንድ ጊዜ ታስታውሳለህ? ሁላችንም ጌመሮች ማለት ነው 3 አንበሳ እንሰጣለን ምለን በመጽሐፍ ቅዱስ ምለን እንሰጣለን ብሎ 5 ኪሎ ጨምሮ ነው የመጣው። በምንም ታሪክ አጥፋ ጀምሮ ማርያም ሀቢባ ልቧን ብያሰበ ቢዋይዲ እኮ ነው የ8 ሚሊዮን ብር መኪና እኮ ነው። ትቀልጃለሽ? ማን ይሰጠናል? ሀቢባው የምንጫወተው እየተጫወትን እናውራ። አንተ ስማ ሻንቆ ይሄ ሁሉ ሀቢባ አውርተክ ማለት ነው የሚያስታወሰችው። ስማ የአንተ ቦርጭ፣ አንተ ቂጥ፣ አንተ ጡት ምንም መስሎ አልታያትም። ጊፍት ጋላሪ እያለች ምናምን እያሰበች ነው ያለችው። ጌመሮ መቼ ባንቺ ሀቢባ አፌ ላይ ስላለ ለሮሻ ጥሩ ምክር ይመክራል። እንደዚህ ይሄን የመሰለ ወሬ አውርቼ የምታወራው ፍራግመንት ይስተጋደኒ ስራ ላይ ነኝ እኔ እርጉዞኝ እንደዚህ የደረስኩ ዛሬ ሉለት ነገር ማለት ጨርቁ ጌም ልጫወት እንጂ ወሬ ላውራ ነው። ስማ ሻንቁ እንጀምረው ግን በቃ ጸዲ ኖርማል እኮ ነው። 3 ወር ሀቢባ ዋና ይሰማል ቤታ እንጀምረው ግን ኦኬ እሺ። ናሆም ታስታውሳለህ? አንተ ጋር አንድ ቀን መጥቼ ናሆም አስጠባኝ ያልኩህ የለ ፈምሷል ላይ ተዋል ኮመንት ላይ ስቲከር አድርገውታል። አላላየሁት ሜንሽን አድርገው ነው። ሰማይ ልንገርህ የምግብ ምናምን ያመጣል ሰው ተቀጥሮልሃል። አዎ እኛ ደግሞ በየሶስት ቀን ደግሞ እየመጣን እንለካለን። እሺ ችግር የለም በቃ ቴንክ ዩ። እሺ ቻሌንጁ የሚጀመር ቀን ላይ ቪዲዮ ሰራለሁ። ሁላችሁም ሪፖስት አድርጉ። በቃ ችግር ማለኛ በራም እንደ ቪዲዮ ለምን አንተ አትቻለህ? ታብስ ፕሊዝ በደንብ ታባውንሽ አሁን በደንብ ቻሌንጁ የሚጀመር ቀን ላይ ነው ቪዲዮውን የምሰራው። እሺ አመሰግናለሁ። ያኔ የ8 ሚሊዮን ብሩን ቢዋይዲ ይዤው ስዞር ፍራግመንትሽ ያሳሰብሽ መስሎሻል? ጊፍት ጋለሪ እንትን የሚል መስላችሁ እንደ ትናንቱ ይሻለኛል። ምንድን ነው ጉዱ? ጌሙ መቼ ነው የምንጀምረው? ይሄው ሀቢባ ጀምረናል። ጀመር ነው ሀቢባ ሀቢባ አንድ ያወራነውንም አላዳመጠችን። አዳምጠሽናል? የቻሌንጁ ቀን ላይ ቪዲዮውን ጀምረዋል። ሪፖስት ታደርጉልኛላችሁ። ኦኬ ጋይስ ሽብሩን እንጠቀም። እሺ ሀቢባ እኔና አንቺ ነን እንጫወት። በቃ ጋይስ አንዳንድ ጋላክሲ ቻኔል እግዚአብሔር ሁሉም ያግዙ። በ3 ወር ትጨርሻለሽ። ራሱ ከዚህ በኋላ ፊታችን ታኝክና ትገደላለች። እኛ ራሱ አንሰሙም። ቀኑ ከጀመረ በኋላ ማለት ነው። መች ነው ቀኑ? ከአሁን አትጀምርም አንተ እስከዛ አሁን ጀምር። ይኸው አትይኝም የምጠጣውን ነገር በቃ ጌታን ተው። በቃ ግሪን ቲ ሽፈራው ጠጣለው። አፕል፣ እርጎ፣
በግራም ነው የምበላው። መኪና እኮ የ8 ሚሊዮን ብር መኪና እኮ ነው። ተማኝ እኔ ምን እንዳሰብኩ ታውቃለህ ፓፒ? ተማኛለ እግዚአብሔር እስከዛሬ ያላቀሰኝ ለዚህ ነው። ተማኝሽ ለዚህ ቻሌንጅ ነው። ምክንያት ስማይ ልንገር እያዳመጥኳቸው ግላብ ሀቢባ ግላብኛ እንልቀቅ ወይ ምንድን ነው ማን አለ እኔ ጋር እንዳለ ጥርግርግ አድርገው ይዘውት ወጥተዋል። ማሬ ልቀቁ እናንተ ጋር ብዙ ሰጥቶሻል። ቅድም ማሻአላ ለምን ሁለት ሰው ብቻ ነው የተቀላቀለው እስካሁን። አሁን ያደረኩት ድሪምና አብሪ ተቀላቅለዋል። መድገም ይቻላል። ግላብ ልቀቁልኝ፣ ግላብ ልቀቁልኝ፣ ጋይስ ግላብ ልቀቁልኝ፣ ግላብ ልቀቁልኝ፣ ግላብ ልቀቁልኝ። ምንድነው በጣም ብሪዬኔ እናት ብሪውን ፎሎ አድርጉልኝ ጋይስ። ጋይስ ደብሊው አሜን በሉልኝ። ሁላችሁም ቴንክ ዩ ሼኔ ፍቅር አመሰግናለሁ። እኔ እናት ሁላችሁም አመስግኑ። ሌቭሉን ግን አላየሁትኝም ኮመንት